በመካከለኛው ምስራቅ እየተቀሰቀሰውና አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ ብለው የሰየሙት ወታደራዊ ዘመቻ 26ኛ ቀኑን ይዟል። ባለፉት 12 ሰዓታት ቀጠናው በዲፕሎማሲያዊ ሽኩቻና በከባድ ወታደራዊ ዝግጅቶች መካከል ተወጥሮ ይገኛል። በዛሬው ትንተናችን አሜሪካ ያቀረበችውን ባለ 15 ነጥብ የሰላም ዕቅድ፣ የኢራንን ቁጣ የተሞላበት ምላሽ፣ የ82ኛው አየር ወለድ ክፍለ ጦር ስምሪትና የዓለምን ኢኮኖሚ እያናጋ ያለውን የሆርሙዝ ወሽመጥ ሁኔታ በዝርዝር እንመለከታለን። አብራችሁን ቆዩ። ባለፉት ጥቂት ሰዓታት ውስጥ ትልቁ ዜና የዶናልድ ትራምፕ አስተዳደር በፓኪስታን በኩል ለቴህራን ያቀረበው ባለ 15 ነጥብ የተኩስ አቁም ዕቅድ ነው። አሶሺየትድ ፕሬስ እንደዘገበው ይህ ዕቅድ ለ30 ቀናት የሚቆይ ጊዜያዊ ተኩስ አቁም እንዲደረግና በዚህ ቀናት ውስጥ ኢራን የኒኩለር ማዕከላቷን እንድታፈርስ፣ የሚሳኤል አቅሟን እንድትገድብና ለቀጠናው ታጣቂዎች የምታደርገውን ድጋፍ እንድታቆም ይጠይቃል። ሆኖም የኢራን ምላሽ ፈጣንና ግልጽ ነበር። የኢራን ፕሬስ ቲቪ አንድ ከፍተኛ ባለስልጣንን ጠቅሶ እንደዘገበው አሜሪካ ያቀረበችው ቅድመ ሁኔታ ከእውነታው የራቀና ከመጠን ያለፈ ነው። ይልቁንም ኢራን የራሷን ባለ 5 ነጥብ የመልስ ሐሳብ ማቅረቧን የፕሬስ ቲቪ ዘገባ ያመላክታል። የከፍተኛ አመራሮች ግድያ በአስቸኳይ እንዲቆም፣ ለደረሰው የጦርነት ውድመት የካሳ ክፍያ እንዲፈጸም፣ ወደፊት ጥቃት እንደማይፈጸም ሕጋዊ ዋስትና እንዲሰጥ፣ የጠላትነት ድርጊቶች እንዲቆሙና በሆርሙዝ ወሽመጥ ላይ የኢራን ሉዓላዊ ቁጥጥር ዕውቅና እንዲያገኝ የሚሉ 5 የኢራን ቅድመ ሁኔታዎች ናቸው። የኢራን ወታደራዊ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋግሪ በሰጡት መግለጫ እንዳሉት አሜሪካ ሽንፈቷን እንደ ስምምነት ስታቀርብ ከራሳችሁ ጋር ነው የምትደራደሩት በማለት ተሳልቀዋል። በዲፕሎማሲው በኩል ንግግር ቢኖርም በምድር ላይ ያለው እውነታ ግን ሌላ ነው። ዎል ስትሪት ጆርናል እንደዘገበው ፔንታጎን ከ82ኛው አየር ወለድ ክፍለ ጦር የተወጣጡ ከ1000 እስከ 3000 የሚደርሱ ወታደሮችን ወደ መካከለኛው ምስራቅ እንዲሰማሩ ትዕዛዝ አስተላልፏል። እነዚህ ኤሊት ተዋጊዎች በ18 ሰዓታት ውስጥ ወደ የትኛውም ቦታ የመድረስ አቅም ያላቸው ሲሆን ስምሪታቸውም አሜሪካ በኢራን ምድር የምድር ጦር ልታሰማራ ትችላለች የሚል ስጋትን ፈጥሯል። በሌላ በኩል እስራኤል በቴሄራን የሚገኘውን የሚሳኤልና የባህር ሰርጓጅ መርከብ ማምረቻ ማዕከል በአየር ድብደባ ማውደሟን ዘ ጄሩሳሌም ፖስት ዘግቧል። ኢራንን ባጸፋው በእስራኤል የኤሌክትሪክ ኃይል ማመንጫ አቅራቢያና በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በሚሳኤልና በድሮን ጥቃት ሰንዝራለች። ዓለም ትኩረቱን ያደረገበት የሆርሙዝ ወሽመጥም በውጥረቱ ውስጥ እንደቀጠለ ነው። ኢራን ወሽመጡ ጥቃት ለማይፈጽሙ መርከቦች ክፍት መሆኑን ለዓለም አቀፉ የባህር ድርጅት ብታሳውቅም በተግባር ግን መተላለፊያው ተዘግቶ ቀጥሏል። ይህ ሁኔታ የነዳጅ ዋጋ እንዳይረጋጋ ከማድረጉም በላይ በተለይ በማደግ ላይ ያሉ የደቡብ ሀገራት ላይ ከባድ ጫና ፈጥሯል። ዘጋርዲያን እንደዘገበው ፊሊፒንስ ሀገራዊ የኤነርጂ አስቸኳይ ጊዜ አዋጅ አውጃለች። ስሪላንካ በበኩሏ የኤሌክትሪክ ፍጆታን ለመቀነስ የጎዳና ላይ መብራቶችን አጥፍታለች። ኢንዶኔዥያም ለተማሪዎች የምትሰጠውን ነፃ የምግብ አገልግሎት ለመቀነስ እየተገደደች ነው። ወታደራዊ ባለሙያዎች አሜሪካ ቀደም ሲል ከሁቲዎች ጋር ያደረገችው ኦፕሬሽን ፕሮስፐሪቲ ጋርዲያን ውድቀት ለሆርሙዝ ወሽመጥ ትልቅ ትምህርት መሆኑ ይገለጻል። ኢራን ከሁቲዎች እጅግ የላቀ አቅም ስላላት ወሽመጡን በኃይል ለመክፈት መሞከር የብዙ አሜሪካውያን ወታደሮችን ሕይወት ሊቀጥፍ እንደሚችልም ያስጠነቅቃሉ። በመሆኑም የአሜሪካ እግረኛ ወታደሮችን ወደ አካባቢው ማሰማራት ጉዳዩን የባሰ ከማወሳሰብ ይልቅ ትርጉም እንደሌለውም አጽንኦት ሰጥተዋል። ቻይና ግጭቱ በሰላማዊ ድርድር እንዲፈታ አሳስባለች። የውጭ ጉዳይ ሚኒስትሩ ዋንጊው ጉልበት ችግርን አይፈታም፣ ይልቁንም አዳዲስ ችግሮችን ይፈጥራል በማለት የውይይት መንገድ እንዲቀድም ጥሪ አቅርበዋል። ሩሲያ በበኩሏ የአሜሪካና የእስራኤል ጥቃት ወረራና የዓለም አቀፍ ሕግ ጥሰት ነው ስትል ኮንናለች። ሳውዲ አረቢያና ኩዌት የኢራን ጥቃት ለሉዓላዊነታቸው የህልውና ስጋት መሆኑን ለተባበሩት መንግስታት አመልክተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ የኒኩለር ማዕከላት አካባቢ የሚደረጉ ጥቃቶች ታሪክ የማይረሳው ጥፋት ሊያስከትሉ እንደሚችሉ አስጠንቅቀዋል። ታዲያ ቀጠናው ወዴት እያመራ ነው የሚለውን ስንመለከት እንደ ፖለቲካ ተንታኞች እይታ በሚቀጥሉት ጥቂት ቀናት ውስጥ 2 ወሳኝ ክስተቶችን መጠበቅ ይቻላል። አንደኛው በፓኪስታን ሊደረግ የታቀደው የፊት ለፊት ንግግር ስኬት ሲሆን፣ ሁለተኛው ደግሞ የአሜሪካ አየር ወለድ ወታደሮች የሚወስዱት ቀጥተኛ እርምጃ ነው። ኢራን ጦርነቱን የምናቆመው በእኛ ምርጫና ጊዜ ነው የሚል ጽኑ አቋም የያዘች ሲሆን፣ እስራኤል በበኩሏ የኢራንን የኒኩለር አቅም ሙሉ በሙሉ ሳታጠፋ ጥቃቱን እንደማታቆም እየገለጸች ነው። ይህ የእምቢባይነት ፍጥጫ መላው ዓለምን ወደማይፈለግ ቀውስ እንዳይከተው ስጋቱ አይሏል። ይህ ጦርነት ከወታደራዊ ግጭት ባለፈ የዓለምን ኢኮኖሚ መሰረት እየናጠ ይገኛል። የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ባወጡት የቅርብ ጊዜ ትንበያ መሰረት ጦርነቱ በዚሁ ከቀጠለ የዓለም ኢኮኖሚ እድገት በ0.3 በመቶ ሊቀንስ ይችላል።
የዓለም የነዳጅ ዋጋም አሁን ካለበት በበርሜል $100 በላይ ወደ $130 በላይ ሊያሻቅብ እንደሚችል ተሰግቷል። እንደ ምጣኔ ሀብት ባለሙያዎች ትንታኔ የሆርሙዝ ወሽመጥ መዘጋትና የኢንሹራንስ ዋጋ መጨመር የነዳጅና የምግብ ዋጋን ከ8 እስከ 15 በመቶ ተጨማሪ ግሽበት ውስጥ ሊከተው እንደሚችል አስቀምጠዋል። መርከቦች በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ለመዛወር ሲገደዱ ጉዞው ከ10 እስከ 15 ቀናት ተጨማሪ ጊዜ ይወስዳል። ይህም የወጪና ገቢ ንግድ ዕቃዎችን በ25 በመቶ ዋጋቸውን ከፍ ያደርገዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጦርነቱ በአፍሪካ የኢኮኖሚ ጥንካሬና በምግብ ዋስትና ላይ የሚያስከትለውን ጉዳት ከባድ አደጋ ነው በማለት አስጠንቅቀዋል። በዚህ ሁሉ ባለየለት ሁኔታ ውስጥ የቀጠለው የመካከለኛው ምስራቅ ሁኔታ በዓለም ኢኮኖሚ ላይ እያሳረፈ ያለው ተጽዕኖ እየታየ ቢሆንም የተጽዕኖ ክብደት ግን ከወራት በኋላ በደንብ መታየት እንደሚጀምር ኢኮኖሚስቶች እየገለጹ ይገኛሉ።